ዋጋ የሚከፍለው አማራ ፋኖ ላንድ ይወጣ ለሃይማኖት ሲነሳ አይደለም እዚህ ጋር እኮ የበለጠ ደግሞ መጣ እንጂ ከእንትን ከዘረኝነታችን ይልቅ ሃይማኖታችን የበለጠ ነው እንጂ እኔ አንድ ሙስሊም ነኝ አማራ ነኝ ወላሂ እኔ አንድ ሙስሊም ነኝ አዳምጠኝ እኔ አንድ ሙስሊም ነኝ የፋኖ የሚታጠቅ ይዋጋል ሙስሊም ማህበረሰቡ ታጥቆ ተዘጋጅቶ ይቀመጥ ይሄን ካላ እኝኝኝኝኝ ከማለት ያጣት የአማራ ፋኖ ታጥቆ ጠረም ዲስራቱ ዲፍጋፈጥ ሙስሊም ማህበረሰብ የአማራ ፋኖ ተፈረጀ አዳምጠኝ ሙስሊም ማህበረሰብ ፋኖ ገዴ ነው ብሎ ተፈረዳችሁት እኔ ገዴ ነው አልም እኔ ሙስሊም ነኝ ፋኖ ሙስሊም ገዴ ነው ብዬ አላምንም ስለዚህ እኔ ሙስሊም ማህበረሰብ ታጥቆ ቢቀመጥ መስጊዳችን ቢከበር ደስ ይለኛል ቤታውና ለሚመጣውም ለሚሄደውም ጥራት አንዴ ያስገቡኝ ስራችን ነው ታጠቁ መስጊዳችንን እናስከብር አንቺ ልጅ ወደዛ ምን መስሚያም ጊዜ የለኝም ቆይ እስኪ አንዴ አዳምጥ አንድ ዜ ወንድም አንድ ቃል ልናገር እዚህ ጋር ማለት ነው ስትነጋገሩ ሃይማኖትና ፖለቲካ ለዩ ፖለቲካ ውስጥ ሃይማኖት አታስገቡ አጀንዳ አታስቀይሩ ወደ ሌላ አቅጣጫ አትሄዱ እንዳንድ አማራውነት ትታገላለህ ታገል ከዛ ውጭ እየመጣ ትርፍ ቃል እንትን እየዘራህ ቁስላችንን አትቆስቁስብን እሺ ወንድሜ መጀመሪያ እኔ ማን ነኝ ብለህ ወደ ራስህ ዞር እንደናንተ ያለ ቡችላ ዲቃላ እንደናንተ ያለ መሰሪ ቀንጅብ ነው ዛሬ እኛን እያስበላን ያለው ገባ ባንድ አማራነት ትታገላለህ ታገል ኢትዮጵያ ውስጥ ያለ ሙስሊም ክርስቲያን አንድ ነው በአለም ላይ ምሳሌ ሆነ ሀገራችን የምትጠራው የምትታወቀው በእስልምና በክርስትናም አንድ ነው በፍቅር የምትኖርባት አገር ናት እምነታችን አይደለም ነው እያስገደለን ያለው ገባ ማንነታችን ነው አንቺ ምቸገርሽ አልተገደለብሽም እምነታችንም ነው እምነት አትበል በእምነት ማንም የተገደለ ነው ወይታሽ ልንገር እኔ ወለታችሁ እምነት አይደለም ያስገደለው ጀሃድ ልንገር ወንድሜ እምነትና ፖለቲካ ላይ አንድ አማራው ነው ታገል ከዛ ውጪ የሃይማኖት አባላት በሰበብ አትግባ ሰላም አዳምጪ ለሙጀሄር ነው ወንድሜ አንድ ነገር ነገር አለ የቤት ስታወያይ ስለ አማራነት ታወያያለህ ወይንም ደግሞ ስለ ፋኖ ገዴ ነው ብሎ ማወያየት መብታችሁ ነው አንከለክልም ግን አብያተ የሃይማኖትና የፋኖስ አያይዘ የሃይማኖት ፖለቲካ ማሰራት የለብንም ጥሩ አይደለም አማራ ይሄቶቻችን ገቢ ካረደ ነው ይቺ ዝቅ ተቀምጣ የሚስቅ ሞጂ ምትልክ ትናንትና እህቷ ስትገደል ደስ ያለ ቆሻሻ እንዳንቺ አይነቱን ነበር መሸንሸን ቆዳው የምሬን ነው ኮሜንታቲው ቆዳቸው ሲገፈፍ ከሴጡት በላይ ምን ይመጣል ተቆይ ኢትዮጵያ ውስጥ ሴትሪ ቆዳዋ ሲገፈፍ ጡቷ ሲቆረጥ የውሸት ታሪክ አማራ ገዴ ነው የሚል ሀውት አሰርተው ያን የሰለጠነ ኃይል አማራ ክልል ውስጥ ገብቶ ሴቶቻችን የ7 የ8 እየደፈረ አንቺ ግን ጭላት የለሽ ምን ነገጧት በ8 ወታደር ተደፈረሽ ጡቴ ቢቆረጥ ምን ያህል ነው የሚያመኝ ብለሽ አታስቢ ሴት ልጅ ያለ ፍላጎት ጡቷን ወንድ ልጅ ይዛት እንዴት ነው የሚቻለው እስኪ እኛው ወንዶች እንኳን ይሄንን ስናስብ ሴት ሆናችሁ በሴት ላይ የምትፈርዱ ሰዎች ምን አይነት ጭካኔ አይሞራችሁ የተሞላ ምንም ደግሞ ዝቅተኛ ይሆናል ታው በእናትህ የሃይማኖት አጀንዳ ሲጀመር አታስገቡ በቃ ለህዝባችን አይጠቅሙም እኔ ይቀርታ አይደለም ልንገር ስለአንተ ነው ቆይ የሃይማኖት አጀንዳ ሲጉ ተራሱ ያውልህ ወንድም አለም አንድ ብቻ ተናገር ይለውጣ እናንተ ከመጣችሁ ዛሬ ነው እንዴ የመራችሁ ለስንት መቶ ለምሳሌ መጀመሪያ ማልኩ ስለ ሀገራችን ነው ግን መጀመሪያ እኔ የምናገረው ነገር ምን እንደሆነ እንገራችሁ አማራ የኛ አማራ እንደሆነ ማለት ባንዳ አቋም አይሄድም በቃ አስበሱ ነው የሚባለው እንጂ ስለ ሀገሩ አይቆምም ለምን እስበሱ ነው ሃይማኖትና ፖለቲካ ላይ አማራ እንደዚህ ነው አማራ እንደዚህ ነው የሚል መስአት ጀመረ ተጥፎ ምን እንደሆነ እንገራችሁ የተቀመጣለ የሚያስተምሩት ሆነ ለየኛ ሀገር የሚያስተምሩት የሚሉት ክርስቲያኖች ደግሞ የኛ ሀገራችን ግን ያ ሳይሆን ማለት ያለባቸው ሰላምራችሁ ብቻ ነው እኮ ይኸውልሽ ሙስሊምም ተገደለ ክርስቲያኑም ተገደለ በማንነቱ ነው እንጂ እየተገደለ ያለው በእምነት አይደለም ይሄን ነገር ለኤው ሲጀመር ማለት ነው ስለ እምነት እዚህ ውስጥ የሚያስገባ ሰው ካለ በተቻላችሁ መጠን አስወጡ በቃ አጀንዳ ለማስቀየር ነው ይሄ ነገር እንጂ ከእምነት የሞቱት አንዴ እኔ ልወጣ ነው ስራ ላይ ስለሆንኩ ነው ልናገርና ልወጣ ብዬ ነው ይኸውላችሁ ይሄ ነገር ከመፈጠሩ በፊት እስልምናና ክርስትናን ለማባላት መጡብን አይደል በየሚዲያው ተሰራጭተው አጀንዳቸውን ይዘው ገቡ አይደለ ለፍልፈው እንጥሉ እስኪወርድ ለፍልፈው የተሳካለት ነገር የለም ምክንያቱም ለምን ሙስሊሙም ሆነ ክርስቲያኑ ነቅቷል
ተበልቷል ድሮ ቀርቷል ነቅቷል እሱ ራሱ በአደባባይ የተናገረው እስልምና ከክርስትና ክርስትና ከእስልምና አባላለሁ ይሄ ባይሳካ ደግሞ ሙስሊሙን ከሙስሊሙ ክርስቲያኑ ከክርስቲያኑ አባላለሁ ብሎ የተናገረው ከሁለት ዓመት በፊት የተናገረው ሁሉም ስላወቀ ስለነቃ ሙስሊም ክርስቲያኑ አንድ ሆኖ የመጣውን አጀንዳ አከሸፈ ይሄ ሳይሳካለት ስለቀር አሁን ደግሞ በህቶቻችን በእንደዚህ አይነት ሲስተም መጡ ሚኒሊክ ቆርጧል ይያል ሚኒሊክ ከመሸጥ ከግርድና ከባርነት ያወጣቸውን ሚኒሊክን በሐሰት ትርክት ልክ እንደ አንድ የትምህርት ሳብጀክት አድርገው አማራን ለማስጠላት ትውልዱን በአማራ ላይ ጥላቻ እንዲያድርበት ለማድረግ የሐሰት ትርክት እየሰጡ እያስተማሩ የኦሮሞን ወጣት በመጥፎ ስነ ምግባር አሳድገው ዛሬ እኛን እህትና ወንድሞቻችንን እያባሉን ያለውን እስኪ ሚኒሊክ ቆርጧል እንኳን ብለው ቢያምኑ በሚኒሊክ ዘመን የነበረ ትውልድ አለ አሁን ይሄ ትውልድ ዋጋ እንዲከፍል የተደረገበት ምክንያት ምንድነው ግን ሚኒሊክ ጦታ እንዳልቆረጠ ደግሞ ከራሳቸው ብሄር ከራሳቸው ወገን ብዙዎቹ ምስክርነት ሰጥተዋል ከነ ማስረጃው ማለት ነው እኛ በይፋ ወጥተናው ነበር እንትኑ አካውንታችንን አዘግተውብን ነው እንጂ አለን ማስረጃውን እንናገራለን ከፈለግን ሚኒሊክ ጦት እንዳልቆረጠ ግን እናንተ አሳያችሁን በዚህ ዘመን በዚህ በሰለጠነ ዘመን እናንተ ቡዶች እናንተ ጦት ቆራጭ መሆናችሁን አሳያችሁ ገባችሁ እና እዚህ ጋር ሃይማኖትና ፖለቲካ ለዩ በቃ ሁሉም ህመም አለብን ሙስሊም ክርስቲያኑ አንድ ነው እቺ ለመናገር ፈልጌ ነው አመሰግናለሁ እኔ የምነግራችሁ ነገር ፋኖን በሃይማኖት ጥላቻ የምትፈርጁ ሰዎች እስኪ ኦሮሞ ክልል ውስጥ ያሉ ክርስቲያን እምነት ተከታዮችን የአማራ ሙስሊምን እያላችሁ እስኪ የምታጨውጩ ይሄድና ኦሮሞ ክልል ውስጥ አንድ ክርስቲያን ካናራ በእስልምና ኦሮሞ ሙስሊም ያወጣ እንደሆነ ቆርጦ ነው የሚጠለው ለሃይማኖት ተም በብሔራቸው ነው እነሱ የሚዋደቁት አሁን ላይ ሃይማኖትን የነካብህ የለም ተከባብረህ ትኖራለህ ለአማራነት ትተገላለህ ስለዚህ በአማራ ጥላቻ የሰከሩ ሰዎች አማራ እንዲጠፋ እየተፈረደበት እኛ እኮ ሙስሊም ነን አይደል እንዴ እኔ ሙስሊም ነኝ ወላሂ ይያል አይደል እንደሚገሉት እኔ አማራ አልሆንም ወላሂ ካሁን በኋላ እየተባለ እንደምንሞተው እስልምናችን እኮ አይደለም አሁን ላይ ማስገደል ያዘ አማራነታችን አማራ ብሔርተኝነታችን ወይም ደግሞ አማራ ቋንቋ በመናገራችን ብቻ አማራ አንድ ባንድ ትታረድ ያላችሁ እየተባልን እየተዛተብን ነው ክርስቲያን ትታረድ ያላችሁ አልተባልንም ሙስሊም አልተባልንም አማራ እንደ አማራነት ብቻ ትታረድ ያለ ተብሎ ነው የተፈረጀው ገባሽ ወንድሞን ሴትም መገደፍ መብታችሁ ነው ግን አለመገደፍም መብታችሁ ነው ምርጫችሁ ነው ግን የሃይማኖት አጀንዳ አታንጡብን በቃጭ ነው የሚገድፍ ይገድፋል የመገድፍ መብቱ ነው አድቡ ማውገዝ ይችላልላችሁ ነገር ግን ሃይማኖትን አታስገቡ በቃ ፖለቲካ ውስጥ ህዝባችን ይኖርበት ስቃይ የበዛበት ማህበረሰብ ነው ሐዘንተኛ ነው ጥቁር ለብሶ ነው መስጊድም ሲባል የሚፈሰው ሁለተኛ ነገር ደግሞ ማለት ነው በሃይማኖት ተገናድርገው ኡስታዝም ይሁን ቄስም ይሁን ይሄ የሃይማኖት ጥርታውን የብሔርተኝነት የመኖር ያለ መኖር ያማራ ህልውና ጉዳይ ነው ቄስም ይሁን ኡስታዝም ይሁን በሃይማኖት ተደብቆ ፋኖን አስመታለሁ አማራ ጥላቻ አለብኝ ካለ ይወገዳል ዛሬም ነገር ቄስነቱ ያድነው ኡስታዝነቱ ያድነው ለምን የሃይማኖት ጥርታውን ያማራነት ጉዳይ ነው አትኖሩም የተባለው ተሞታላችሁ የተባልን ሰዎች ነው ይሄንን ማወቅ አለባችሁ ሃይማኖትን ተገድፎ የሃይማኖት አባቶች ስለ ፖለቲካ ያገባቸውን ሲጀመር ሃይማኖታቸውን ያስተምሩ ሃይማኖታቸውን ይስበኩ ሙስሊሙም ክርስቲያኑ ከዛ በተረፈ ምንም ነገር ያገባቸው ስለ ሃይማኖት እንጂ ስለ ፖለቲካ ያስገባቸው ትክክል ይሄንን ማወቅ አለብንና ለውጣ በቃ ለመጨረሻ ከይቅርታ ጋር ባለፈው የሙስሊም ወንድሞቻችን አራት ሙስሊም ፋኖ ወንድሞቻችን መቼም እነሱን ያሰማል ብዬ አይደለም ከቦታው ከትግል ቦታ ላይ ሆነው ሐሳብ የሰጡትን ሰምታችኋል ሙስሊም ፋኖች ማለት ነው እኛን እዚህ ቦታ ላይ ያስገባን እምነታችን ሳይሆን ማንነታችን ነው ብለዋል እኛም ሙስሊም እህቶቻችን እንዳትደፈሩብን ሙስሊም እናት እህቶን አባት ወንድሞቻችን ሁሉ እንዳትገደሉብን ለኛና ለእናንተ ስንል ፋኖን ተቀላቅለን እየታገልን ያለን ብለው ተናግሯል ማለት ብዙ ሐሳብ ሰጥቷል በጥቅሉ በጥር ላርገውና እምነት ሳይሆን ማንነት እንዳስወጣቸው ከራሳቸው ተናግሯል እንዴ ፋኖ እኮ ክርስቲያን ብቻ አይደለም እኮ የሌላው እምነት ነው እንጂ ትንሽ እኮ ፋኖ ማለት እኮ ክርስቲያንና ሙስሊሙ ነው የሚበዛው እንዴ አንድ እምነት ተከታይ አይደለም እኮ ፋኖ እታች ላይ ማይውላችሁ ምድር ላይ ያለውማ ውድ ህይወቱን እኮ መስዋዕት አድርጎ የሞቀ ቤቱን ትዳሩን ስንቱን ነገር ጥሎ እኮ ወጥቶ እኮ እየተዋደቀን ያለ እኛ እኮ በምቾት ላይ የኖርን ነው ድምጻችን ብቻ ነው በድምጽ ነው እንጂ የምንታገልላችሁ የነሱን ያህል መስዋዕትነት እኮ ምን ከፍለው የለም ምድር ላይ እኮ ስራ እየተሰራ ነው ወንድሞች
በተለይ አሁን እህቶቻችን እንደዚህ ከሆኑ ወዲህ ምን መሰለሽ ሰላም አሁን እኮ ማለት አይደለም። በጥቅሉ ግን ፋኖን ወንጀለኛ አድርጋችሁ አታስወንጅሉ። በእምነትን እጅ አታካቱ። እንደዚህ ለምትሉት ማለት ነው በሙስሊም ወንድሞቻችን ደም አትቀልዱ። እኔ የምነግራችሁ ነገር አሁን እንደዚህ የምትሉ ሙስሊም ፋኖ ጠልን ፋኖ ሙስሊም ሰዎች በሙስሊም ወንድሞቻችን ደም አትቀልዱ። ብዙ ፋኖ ወንድሞቻችን ሙስሊም ወንድሞቻችን በቁጥር ዝርዝረን የማንጨርሳቸው ታጋዎች ግብረንበታል። ይሄንን ትግል የምታውቁት ነገር ምድር ላይ ብዙ ፋኖዎች አሉ ግንባራቸውን ለጥይት የሚሰጡ ከህዝብ በፊት ሊሞት የሚሉ ገንዘባቸውንም ጉልበታቸውንም ጊዜያቸውንም ዕውቀታቸውንም ንብረታቸውንም ሁሉ ነገር ለአማራ ህዝብ አስይዘው የወጡ ሙስሊም ፋኖዎች አሉ። የሞቱም አሉ። የተገበረበት ነው ይሄ ነገር። የሃይማኖት ትግል ቢሆን ሙስሊም ፋኖ ምን ሊያረግ ፋኖ ጋር ይዋጋ? ብልጽግና ጋር ይዋጋ? ፋኖ ለምን ይቀላቀላል? ለብቻው ተለይቶ ይዋጋ ነው የምትል? ሙስሊም ለብቻው ይዋጋ ነው የምትል? ይጃንቼ መጀመሪያ አደምጽ ሄደ ለአጫም ስነ ስርዓት ያዘሽ የምትናገረው ነገር እያሰብኩተና አንቺ ቆሻሻ መጀመሪያ እኔ ምንድነው በሙስሊም ወንድሞቻችን ሰላማራ ሲጀመር ሰለ ፖለቲካ ያወራል። አማራ አይደለም አንድ አማራ ብለህ ሙስሊም ክርስቲያን አንዱ ነው እንጂ የሚዋጋ ሙስሊም ማን ነው ያለየው? ያተለዩ አይደል እንደማች ቆሻሻ እንዳንቻ ላይ የሚገቡ ፖለቲካ አይገርምም? አይሳሳልን። አንቺ መጀመሪያ እስኪ መጀመሪያ ከረጂ ማለት ጥምብናት እንዳንቻለ አህያኮ ነው መጀመሪያ አንድ ሆና ሀሳባችሁ አንድ ነው። የምታወሩት አንቺ ቆሻሻ እኔ እኮ እንዳንቺ ስለ አማራ ወይንም ደግሞ እንዳንቺ ሰክሬ አይደለም የምመጣው። ሀሳባችሁ አንድ እኮ ነው። ኧረ ደም ብላ ብስብስ እንዳንተ በከንፈር ትከበራለህ። ስትናገረኝ እናገራለሁ። ወጣክ እኔ ጋር አይደለም አንተ የምትገጥመው አህያ። አይሳካልህም። አይገርም። ኧረ እኔ ራሴ ወርድልሃለሁ። ይህች እኮ ናት የማጠቅመው። ገባህ? ይህች ናት አሁን ለትግል ሀሳባችሁ እኮ ቆሻሻ። እኔ ሙስሊም ክርስቲያኑን ብዙ ሙስሊም ወንድሞቻችን ትግሉ ላይ ተገብሮበታል። ስለዚህ በሙስሊም ወንድሞቻችን ማትቀልዱ። ፋኖ ሙስሊም ጠል ነው አትበሉ። ይሄ ሃይማኖታዊ የብሔር የአማራነት ጉዳይ ነው። ስለዚህ ፋኖ ሙስሊም ጠል ቢሆን ሙስሊም ወንድሞቻችን ለምን ሞቱ? ለምንስ ፋኖ ጋር አብረው ሆነው ብልጽግናን ይዋጉት ነበር? ይሄ የአማራነት ጉዳይ የመኖር ያለመኖር የህልውናችን ጉዳይ ነው። እንደ አማራነታችን አትኖሩም ተብለን እንጂ እንደ ሃይማኖታችን ሞት አልተፈረደብንም ብዬ እየነገርኳት እኛኛኛኛ ትላለች። አልሰማችም። እሷ ምንም አልሰማችም። የራሷን እንጂ ሰው አልሰማችም። ምንም አልሰማችም። እኔ እኮ ስሜታዊ ሆናለ የገባህ ለዛ ነው። አቆማዳ ካልቀሉ ነው። በነገራችን ላይ የሆነ ነገር ስትናገሩ ይሄ ነገር ቃላችን ከምንሰራቸው ቪዲዮዎችና ከምናወጣቸው ቃላቶች በቃ አስበን አገናዝበን ሰምተን አረጋግጠን በስሜት ነው በስሌት መናገር አለብን ማለት ነው። አሳይላችሁ ቀጥሉ። ጎጃሜው ሰላም ብለናል። አውርስ እምሽም ብለው ሰየናችሁ አውራሽ አጀንዳው ሀሳቡ እኮ አሪፍ ነው። የሁለታችሁም ሀሳብ አሪፍ ነው። ነገር ግን እሷ ስሜታዊ የሆነ እሷ ብቻ ነው እያወራች የነበረው። እኔ እኮ ከማን ጋር ነው ልትጣላ የፈለገው? አንተ ምንድን አንስተህ ነው? ምን ሀሳብ አንስተው ነው እያልኩ ትንሽ ለመለየት ሞክሬ ነበር። ግን አንተ በወንድሞቻችን ደም አትቀልዱ ስትል እሷ ደግሞ ሙስሊም ብቻውን ይዋጋ ብለህ ነው። ቸኮለች። በቃ ያንተን ሀሳብ ራሱ አልሰማችም። ታውቃለህ፣ አለመደማመጥ ነው። በሞቱት ወንድሞቻችንና ግንባራቸውን ለጥይት ሊሰጡ በተዘጋጁት ወንድሞቻችን ደም አትቀልዱባቸው እያልኩ እያለ እሷ ደግሞ ሙስሊም ተለይቶ እንዴት ይዋጋል ብላ ይጋራች። የሌለ ነገር በቃ በሀሳቧ በአይምሮዋ ፈትራ ያስቀመጠቻት ነገር አለች። ገባህ? ለዛ ነው ተናዳለች። አንተ በሙስሊም ወንድሞቻችን ስትል አንተ ሙስሊም ብቻ ሆነህ ሙስሊሞችን እየደገፍክ መስሏት ነው እያሰበችው ይመስለኛል። በጣም ሀሳብን አልተረዳችም። በቃ ቀድማን የተናገረ ዝም ብላ አዎ ዝም ብላ ተናግራ ነው። ብዙም አልፈርድባትም። ነገሮች የሚሰሩ ድርጊቶች ስሜታዊ ያደርጋሉ። የአማራነት ስሜት ነው ሁለቱም
አዎ የምር ሁላችንም መደማመጥ ነው። አሁን በነገራችን ላይ ለሁሉም ነው የሰጣቸው እና ትንሽ መግባባት መደማመጥ አንድ ነገር ነው። እንደዚህ አይነት አጀንዳ አንስቶ ማውራቱም ትልቅ ነገር ነው። ነገር ግን መደማመጥና ከመሰዳደብ ይልቅ ሐሳቡን የተለያየ ሐሳብ እንኳን አንድ አይነት ቃል እያወራችሁ ስለ አንድ አይነት ርዕስ እያወራችሁ ሁሉ አንድ አይነት እየደገፋችሁ እሷ ቸኩላ ተናገረች፣ አንተን ማስቀየመች፣ አንተ ማስቀየምካት። ይሄን ደግሞ መግባባት አንተ ስድዋ ቀደም አድምጣት የተሻለ ነበር። አድምጣት የለም እኔም እኮ እንደዚህ እያልኩ ነው ብትላት የተሻለ ነው ያስባለው። ዝም በላ አልሰማህም ማለት አሁን ምን አለ መሰለኝ እኮ ፋኖን እንደማፈርጂ የሚወጉን ኃይሎች እኮ ታውን ያስጠሉን። አሁን ላይ ምን መሰለህ ፖለቲካ ሲወራ የሃይማኖት አጀንዳ የሚያስገቡ ሰዎች ናቸው አሁን ላይ እየረበሹን ወይንም ደግሞ ያስጠላን ነገር ቢኖር ማለት ነው። ነው ተልኳቸው ነው እነሱ ተልኳቸው እኮ እንደዚህ ነው። በቃ ሁሉም ተሞከረ፣ የሰማውም የመሬቱም የምኑም ተሞከረ። አልችል ሲሉ እነሱ ገለው እነሱ ይጮሃሉ፣ እነሱ አድርገው እነሱ ስንት ነገር ተሞከረ አይደል እንዴ? ከአንድ ቤት 20 ምናምን ሙስሊም አልሞተም እንዴ? አልተቀበረም እንዴ? የት ነበሩ? ስንት ነገር አላለቀም እንዴ? እንዳውም እኮ መካነ ሰላም ላይ ከሞቱት ላይ አንድ የሆነ የምን አመራር እንደነበረ ሰምታችሁት ከሆነ ወሎን ክልል እናደርጋለን ሲል የነበረ አዳነች አበቤን ሲያሞካሽ የነበረ ወሎን ክልል አድርገን እርሶን እንደርሶ አይነት ከንቲባ ሾመን ምናምን ሲል ሰምታችሁት ከሆነ ማለት ነው። እዛ ውስጥ የሞተው የኛ አባል ነበረ፣ እንደዛ አይነት ስራ የሚሰራልን አባል ነበረ ሲል ሰምቻለሁ ሲናገር ማለት ነው። ስለዚህ እዛ ውስጥ የሞተው አንደኛ በእምነት ያጋጩልኛል፣ ይሄን ስራ ይሰራልኛል፣ ፋኖን ከህዝቡ ይነጥላል በእምነት ማለት ነው። በእምነት እንግዲህ ሲገሉ እምነት አልመረጡም፣ ሲሸነፉ ግን እምነት ይመርጣሉ። ለምን? ደጋፊ ለማግኘት፣ ለማጣላት፣ ደካማ ጎን ፍለጋ ማለት ነው። በዛ ውስጥ ያሉ ደግሞ የሚኒሻ ሰዎች የሚኒሻ ባለቤት ቤተሰቦች የዚህ የቀበሌ ካድሬ የብልጽግና ካድሬ እንዳላ ጨብጫቢ ሙሉ ቲክቶክ ላይ ወጥተው የሚረጩት ልክ እንደዛ አይነት ነገር ነው። በቃ ያቸው እነዚህ ልጆችን ሲታገሉ ከሞቱ በኋላ ጡታቸውን ቆርጠው እንደዚህ እንዳልሆነ ያደረጓቸው ለምን እንደሆነ ይገባሃል? በኔ ግምት በኔ እይታ ልክ ይሄ ሁሉ ተሞክሮ እምቢ ሲላቸው መከላከያ እየተናደ ሲያስቸግራቸው እየኮበለለ ሲያስቸግራቸው ፋኖ እየማረከ እያሳከመ ሲያስቸግራቸው ሁሉም በግዳጅ ታፍሶ የገባ ወዴት በየት በኩል ፋኖ ጋር እንቀላቀል ብሎ ነው የሚያስብ። መውጫ ነው የሚፈልግ። ሁሉም እያንዳንዱ ታፍሶ ሄደው ከሚኒሻ ምናምን ውጭ ማለት ነው። መከላከያው ታፍሶ ሄደ። የኔ ጓደኛ ከዚህ ከአንድ ቦታ ደርሶ ሊመጣ ሄዶ ታፍሶ በሳምንቱ ዛሬ የት ነው የተገኘ? ውርሶ የሚባል ሀገር ማሰልጠኛ ማለት ታፍሶ፣ የምሬን ነው የምነግራችሁ ውሸቴን አይደለም። ታፍሶ እዛ እንዳለ ተገኘ። አሁን ታግቶ ነው ሞቶ ነው እየተባለ ማለት ነው። እንግዲህ ቤተሰብ ያለው ልጅ ነው። ስለዚህ እነዚህ ልጆች እንደዚህ ያደረጓቸው እንዲህ አድርገውን በአደባባይ ጥሏቸው የሄዱት እንደዚህ ያደረገ ፋኖ እንደዚህ ስላደረገ ፋኖ በዛ ትክ ደግሞ መከላከያውን አርዶ ቆራርጦ ፎቶ አንስቶ እኛም እህቶቻችን እንደመልሰናል ብሎ በፎቶ እንዲፖስትና መከላከያው እስከ ደም ጠብታው እንዲታገልላቸው ነው። ሌላ ምንም ድብቅ አጀንዳ የላቸውም። በቃ እንጂ እነዚህ ልጆች ሊሞቱን የገቡ ጀግና ናቸው። ተዋግተዋል። የኋላ ሞታቸው ሞተዋል። ሁሌም እንደተወደሱ ሁሌም የሴቶች አሪያ ሆነው ይኖራሉ። በቃ ስንት ሴት አለ አይደል እንዴ ፊታቸውን የእንጨት ቅባትም ምኑንም ተለቅልቀው ዳሊያቸውን ሁልኝ ብለው ሲያወዛውዙ የሚውሉ። ስለዚህ እንደዛ አይነት አጀንዳ ነው የሚሰጡ ለማለት ነው። አሁን በእምነት የመጡት ምንም አማራ ክልል ያልተወለዱት አማራ ክልል የማይኖሩት ናቸው እኮ ፍትህ የአማራ ሙስሊም ብሎ የሚወጡት። ስፖርት እንሰራለን ማንንም ያስቆመን እንመጣለን ይላሉ። ያስቁኛል እውነት። እና እንደዛ አይነት ቦታ ላይ እኛ እንገናኝ መደማመጥና መወያየት ነው ትልቁ ነገር፣ መግባባት። መከላከያዎች ራሱ ምን እንደሚሉት አለ መከላከያዎች ፋኖ ራሱ ነው እንደዛ አድርጎ ህዝቡ እንዲነሳለት ነው እያሉ ያወራሉ። ይሄን አይነት ወሬ ሁላም እያወሩ ነው። ገባ እንዴ? በቃ እኮ እነሱ የኦሮሞ ምን አለ እኮ እነሱን ተዋቸው። እንዴ እኮ በቃ ሆን ብሎ የተደረገ ነገር ነው። ሆን ብሎ ማለት ነው። እያንዳንዱ አሁን እዚህ ላይ ሚዲያ ላይ የምትያቸው ሊንጀር ለብሰው የኦሮሚያ መከላከያም ብለው የኦሮሚያ ልዩ ኃይልም ብለው
የትኛውም ሆነ እንደውም ገጥመናል ይላል ሁላ ማለት ነው። ገጥመናል ሲሞቱባቸው ሞቱብን ይላሉ። ይግጠም ችግር የለውም። ያው ትናንትም ተትናንት ወዲያም እየተነዳ ነው እያየ ነው። ከዛ ውጪ የኮበለለውንም ስናይፐሩንም ብሬኑንም ይዘው እያየ ነው። ይሄን ለማስቆም እንደዛ አይነት አጸያፊ ነገር ማድረግ አለበት። ለምን ፋኖ እንዲጨክን፣ እንዲመታ፣ እንዲገድል፣ የተማረከን እንዲያርድ። እነሱ እኮ መጀመሪያ ፋኖ ይዟቸው ሲዋራቸው መከላከያ በተለይ ሚኒሻ አድማ ብተና ሆናችሁ ብትማረኩ ፋኖ ዘልዝሎ ይጥላችኋል ይላሉ መጀመሪያ ላይ ማለት ነው። አሁንም ይሄን ነገር አድርጎት አድርጎት እዩት። ፍትህ ለመከላከያው እንዲህ አረመኔው የጽንፈኛው አርዶ እንደዛ አደረገ ብሎ ለመከላከያ ያሳያል። ከዛ መከላከያ አይደለም ብሬንና ስናይፐሩን ይዞ ሊመጣ ይቅርና አንድ ጥይት እስከምትቀረው ድረስ ይዋጋል። ለምን እዛ መህዶ ይገለኛል ብሎ ስለሚያስብ ማለት ነው። እንደዛ አይነት ሐሳብ ያለ በውስጣቸው ይሄን ከሽንፈት ያድነናል ብሎ ነው። በነገራችን ላይ ከሽንፈት ያድነው በታምር ማለት ነው። ሁሉም የአማራ ክልል አመራር በለው እነ ተመስገን ጥሩነህ ሲሳደቡ ነው የሰነበቱ። ሰምታችኋል። አማራ ሲለላክ ነበር፣ ግን በዚህ ልክ ሲለላክ አይቼው አላቅም ሲል አስበው። እንደዛ አይነት ደንቆሮ ነው ያለ እና መደማመጥና መግባባቱ ከዚህ ይሄን ያልተረዳ ቤተሰብ ካለ ደግሞ እንዲረዳ ማድረግ ነው። ጨርሻለሁ። አመሰግናለሁ። ሰላም አመሰግናችሁ ወንድሞች። ሰላም ናችሁ? ሁሉ ሰላም አለና ሁሉ ሰላም ነው። እኔም በድንገት ገብቼ ነው ያዳመጥኳችሁ ያለሁትና ግን በአንድ ላይ ደግሞ መደማመጥ አለብን። የኔ ወንድም እሷ ተናዳ በተናገረች ሰዓት አንተ ትግስተኛ መሆን አለብክ። ቢያንስ የሷን ሐሳብ ተረርተክ መልስ መመለስ ትችላለህ እንጂ እርስ በራሳችን እንዲህ ከተናቆርንማ ያ የውጭው ብሔረሰብ እኮ እንዲህ እየተባባሉ አልነበረ እንዴ ምናምን ብሎ ነው እኛን ዝቅ የሚያረገንና የሷን ደግሞ አዳምጠክ አንተ በርጋታ መመለስ ነበረብህ። አንተ ደግሞ መናገር የለብህም። ሲጀመር አንድ ነው ሐሳባችሁ ቆንጆ እየተረማመዳችሁ እያለ ትንሽ እሷ ግልፍ በማለቷ አንተ ተናገርክና አንተ ደግሞ ይቅርታ ብትላትም ቆንጆ ነበረ። ሚዲያ ላይ ስለሆነ ያላችሁበት ነገር እንደዚህ ግልፍተኛ ባትሆን ደስ ይላል ወንድሜ። እና ያው እንዳልከው ሙስሊም ወንድሞቻችን አሉ በብዙ ውስጥ እና ብዙ ተዋጊዎች ሙስሊም ወንድሞቻችን ናቸው በወሎ ውስጥ ያሉት። ስለዚህ ያው በሃይማኖት ጉዳይ የመጣ ነው። ይሄ ሃይማኖትን ለሃይማኖት ሊያባላ የመጣ ነው እንጂ አማራ ነው ሲጀመር ማለት ነው። እና አንድ ላይ ስንሆን ነው ሁሉም ነገር ደስ የሚለው። አንዳችን ለአንዳችን ስንደጋገፍ፣ አንዳችን ለአንዳችን ስንረዳዳ፣ የኔን ሐሳብ አንተ ስትደግፈው ያንተን ሐሳብ እኔ ስደግፈው ነው ደስ የሚለው። ግዴታ አንተ እንደዚህ አይደለህም ብዬ ያንተን ሐሳብ መናቆር የለብኝም። እና አመሰግናለሁ ስላስገባችሁኝ። እኔ ያለሁት አሁን ወደ ሶማሌ ውስጥ ነኝ፣ ግን በጣም የአገሬ ልጆች እንደዚህ ቢያልቁ አዝኛለሁ። ሀዘኑ ጥልቅ ነው የተሰማኝ በእውነት። መረዳዳት የሚሉት ነገርና መሰማማት መደማመጥ የሚሉት ነገር አለበት አይደለም እያልኩ እያስረዳኋት ዝም በል በከንፈር ትከበራለህ በከንፈር ትዋረዳለህ የሚባል አማርኛ መጣስገባች። እያስረዳኋት እያለ መስማቷን ትታ ወደ ራሷ ሐሳብ መግባት ጀመረች። አንድ ሰው አዲስ ሲናገርሽ አዳምጠሽ ሰምተሽ አገናዝበሽ ለምትናገሪያቸው ቃላቶች ጊዜ ሰጥተሽ በቃ አስበሽ መሆን አለበት እንጂ ዝም ብለሽ የመጣልሽ ነገር አንቺ ተናግረሽ የምትሄጂ ከሆነ እንኳን ማህበረሰብ ለማንቃትና ማህበረሰቡን ወይንም ወደታች ማወረር ነው። ገባሽ? አሁን እንደዚህ አይነተኛ አጀንዳ ባለመዳማመጥ ባነሳ ሰዓት ምን አለ መሰለሽ አየህ ሰያያች ነበር ከተይ ማለት ነው። ያለ መከባበር ወይንም ደግሞ ራስ በራሳችን ያልተግባባን የሚመስላቸው ሰዎች አሉ። ስለዚህ እኛ መጀመሪያ መግባባት አለብን፣ መተሳሰብ መደማመጥ አለብን። ሐሳባችን አንድ ሆኖ እያለ እሷ ወደ ሌላ ዘዞረችው። ገባሽ? እኔ ያልኳት ሌላ እኔ የምለው ይሄ ነገር በቃ የአንድነት ጉዳይ ነው። ምን አለ መሰለሽ አሁን ሳሎሚ ለአንድ ሰው ሸህም ነው
ለ50 ሰው ጌጡ ነው የሚሉት አለ ገባሽ? ይሄ ነገር የሁላችንም በእያንዳንዳችን አማራዎች ላይ እዳና ኃላፊነት የወደቀብን ነገር ነው። የአማራነታችን ጉዳይ ስለሆነ ብንደማመጥ ነበር። ግን እሷ ችግር የለውም ያጋጥማል በእናፋለሁ። ችግር የለውም። ይሄ እኮ ሁለታችሁም አንድ አይነት ስሜት ስላላችሁ እሷም ስሜታዊ ስራ ተናድደ ገባ። አሁን ባለው ሁኔታ ረዛ ነው። ይቅርታ ማለት ነው። አንድ ጊዜ ተሰሙኛላችሁ። እየሰማን ሀሳብሽን ቀጥይ። እየሰማን ነው። እሺ ባላችሁበት የዓለም ዳርቻ በመጀመሪያ አላህ ሰላም ያድርጋችሁ። እኔ እንደምታዩኝ እንደ ሰብአዊነቴ እንደ ሴትነቴ እንዲሁም ደግሞ እንደ አማራነቴ አንድ የተሰማኝ ስሜት ብቻ ነው ለመናገር የመጣሁት። ኮሜንታችሁንም ከታች አንብቤያለሁ፣ ሳዳምጣችሁ ቆይቻለሁ ከታችሁኝ። ነገር ግን እንደ ራሴ የተሰማኝ ስሜት ቢኖር በጣም ይከብዳል እንደ አማራነቴ ከምላችሁ በላይ። ነገር ግን በዛም ላይ አንዳንድ እህቶች እና አንዳንድ ወንድሞች እኛ ከክርስቲያን ከሙስሊም ጋር ተዋልደን ተዛምደን አብረን ተጋብተን የምንበላ የምንጠጣ ልጆች ነን። ስለ ሃይማኖት ጉዳይ አይደለም እዚህ ጋር ልናወራ ያመጣ ነው። ለአንድ አማራና አማራ ብቻ ነው። በግፍ ለተገደሉ ወገኖቻችን እህት ወንድሞቻችን ፍትህን ለመጠየቅ እንዲሁም ደግሞ ደማቸው ይመለስልን በከንቱ አይቅር ለማለት ነው የወጣ ነው። አላሁ አክበር። እና ለማለት ነው የወጣ ነው። አንዳንድ እህቶቼ በሰው ሀገር እየኖር በሙስሊም ሀገር እየኖር መገረፋፈጣችን አማራነታችንን ትተን ለኦሮሞ እያሽቃበጣችሁ። እኔ የሚዲያ ሰው አይደለሁም። ያው ባየሁት ነገር ስለተሰማኝ ብቻ ለመናገር ነው የመጣሁት። የሚዲያ ሰው አይደለሁም። እንደዚህ እንደ ትላልቅ ፎሎወሮች የሚታይልኝ የምሰራ ልጅ አይደለሁም። ግን ተሰማኝ እንደ አንድ አማራነቴ እንደ ሴትነቴ ዘገነነኝ፣ ጎዳኝ። ያንን ስል የልቤን ለመናገር ብቻ ነው የመጣሁት። አሁንም ቅድምም የምለው ነገር ቢኖር በስደት ላይ ያላችሁ እህቶች አማራነታችሁን እባካችሁ ለምን አሳልፋችሁ ትሰጡናላችሁ? በአማራነታችሁ ለምን አትሞቱም? በአማራነታችሁ ለምን አትወርቁም? ምን ያየሽ ሰው ሀገር ላይ ትጠነክሪያለሽ? ያለ አማራ ያለ ሀገር ሰላም የለም። አሁንም ቅድምም ብዙ እህት ወንድሞች ያላችሁ እኛ ሙስሊም ክርስቲያን ወንድም እህት ነን። እባካችሁ ስለ ሙስሊም ስለ ክርስቲያን አጀንዳ ያነሳችሁ የተያዘውን ነገር ለመቀየስ አትፈልጉ፣ አትሞክሩ። በአማራነታችሁ ጽኑ። ድል ለአማራ ልጅ፣ ፍትህ ይስፈን። በግፍ የተገደሉ ወንድሞቻችን ደም ይመለስልን። አማራን ወክሎ ለአማራ ብሎ የወጣ የሚጋደል ግለሰብም ሆነ አባል አሁንም ቅድምም በግፍ ለተገደሉት ወንድሞቻችን ፍትህ ማግኘት እንፈልጋለን። ደማቸው ታፍሶ ማየት እንፈልጋለን። አንድ አማራንን እንደ ሰብአዊነቴ እባካችሁን ሙስሊም ክርስቲያን እያላችሁ በኮሜንት ስር የምትሄዱ ልጆች እባካችሁ እንደ አማራነታችሁ ብቻ በአማራነታችሁ ጽኑ። እኔ አማራ ነኝ፣ የቦረና ልጅ ነኝ፣ የመከነ ሰላም ልጅ ነኝ። አሁን ለታላይ መከነ ሰላም ያተሰርቷል። ነገር ግን ቢሰራም እንደ ሀገር ፍትህ እንጂ የምጠይቀው አግለዬ ከአማራ ከሌ ብዬ የምናገረው ነገር የለኝም። እንደ ሀገር ግን ይዘገነናል። እንደ ሴትነት የተሰራው ስራ እኔ እንጃ ለመቆም ሁሉ ያቃቅታል። እኔ ማን ነኝ ብዬ ሳስብ ጎደኝ። ምክንያቱም እኔ ነገ ኢትዮጵያ ብወርድ እጣ ፈንታዬ ምንድነው? የነዚህ እህቶቼ የነዚህ ወንድሞቼ እጣ ፈንታ ለኔ በአማራነታቸው ብቻ ከሆነ እንደሆኑት ለምን ይደርሰኛል? እህት አለኝ፣ በእህቴ ላይ እንደማይደርስ ምን ዋስትና አለኝ? እና ውድ እህቶቼ በሰው ሀገር የምትለፉት ሀገራችን ገብተን ጥሩ ህይወት እንኖራለን ብላችሁ ነው አይደል? ስለዚህ ጥሩ ህይወት እንኖራለን ሀገራችን ገብተን
ጥሩ ሰላም እናገኛለን ታላችሁ አንድነትን አስፍኑ አንድነትን አውጁ በቃ አንድ አማራ ነው በውስጥሽ የተሰማሽን ስሜት በግድሽ እንዲያልሽው ነገር እያላችሁ እርስ በርስ አትባሉ እርስ በርስ በቃ ይብቃ ጥላትም ሊያጠቃን የቻለው በመፈረቀቃችን ብቻ ነው እንጂ አማራ ለኦሮሞ አንሷ አይደለም ነገር ግን እርስ በርሳችን ሳንስማማ እርስ በርሳችን ሳንግባባ ግማሹ በዚህ እያለ ጥቃትም የደረሰብን ለዛ ነው አንድነት በማጣታችን ብቻ ነው እባካችሁ እህት ወንድሞቼ በገጠርም በከተማም የምትገኙ አላችሁ በሰው ሀገር በረሃ የምትነዱ አላችሁ ስለዚህ ይንደዳችሁ ይሰማችሁ በቃ ያማራ ጥቃት ይቁም በቃ ይብቃ ያማራነት ሲምባይ በቃ ይብቃት እስከመቼ አልቅሳ እናታችን እስከመቼ ወንድሞቻችን እህቶቻችን በግፍ ተገደው ይብቃ አሁንም ወደፊትም ያሉት አንድ አማራ ድል ለአማራ አመሰግናለሁ ስለዳመጣችሁ አዎ ለምክርሽ አሪፍ ምክር ነው የሰጣችሁ እነዚህ ሰዎች አሁንም ቢካሉሽ መክረናቸው አንድ አማራ በሉ ብለናቸው መክረናቸው ቢካሉ ምን ትያለሽ መልስ ስጫቸውስ አንድ ሰው ተመክሮ እኮ ማይመለሰዋል እንደዚህ አይነት ሐሳብ ካላችሁስ ባገሬ ይባላል ምክር ያልመለሰውን መከራ ይመልሰው የሚባል ነገር አለ ባገራችን እህቴ ተታይ የጻፍሽው ጽሁፍ ዝም ያለ የለም ማንኛውም ሰው በተቻለው አቅሙ ጮኋል ማንኛውም ነገር ግን ለይተን አይደለም እኔ መከነ ሰላም ልጅ ነኝ ያገሬ ነው አገሬ ላይ ትናንት ያተሰርቷል ነገር ግን ያተሰራና አንድ አማራ እንጅምለው አንድ ለይቼ መከነ ሰላምን አላወጣም ወይም አልናገርም ስለዚህ ቆይ የመከላከያ አዳምጭ ማን ጊዜ የመከላከያ ነፍስ ዶሮ ነው እንዲያርሽው የመከላከያ ነፍስ ከዶሮ የሚያነሰ የወረደ ነፍስ ነው አይደለም መከላከያ ሲሞትና ተቆራርጦ ቢወድቅ አላስብለትም ለምን ለአንድ ወንበር ብሎ ነው አማራን የሚገፈው የአማራ ህዝብ ባህር ዳር ላይና ደሴ ላይ ሰላማዊ ሰልፍ ወጥቶ አትግደለን እኛ ኢትዮጵያውያን ሀገራችንን በጣም እንወዳታለን አትግደለን አንድ ሆነን ሀገራችንን በሰላም ምራለን ሲሉ አብይ አህመድ ምንድነው ደሴ ላይና ባህር ዳር ላይ ለሚያለቅሱት አማራዎች ሶፍት አቀብሏቸው አይደለም እንዴ አትግደለን እያለው የአማራ ፋኖ የአማራ ስንት ጊዜ ሰላማዊ ሰልፍ ወጥቶ አይደል ነፍጥ አንጥቶ ጫካ የገባው የአማራ ፋኖ እኮ ሄዶት አይሆን እኮ መከላከያ ካምፕ እኮ የገጠመው አማራን አሳዶ ለመግደል እኮ ቤት ወጥቶ እኮ ነው መግደል ያዘው ስለዚህ ቀይ ሞቶ ለሞተ ጥላቴ አይደለም ዶሮና የጩጫን ያህል ነፍስ አልቆጠረለትም አይደለም አንድ መከላከያ በሽ መከላከያ በቀን ቢደፋ ጉዳይ አይደለም የአማራ ደም አስክሮት አማራ ለመግደል ቀያችን የመጣ ኃይል ሲሞት አይደለም እንደ ዶሮ ሲጀመር እጻዋት እንደረገፈ አላስብለትም ለምትረጁ ነገር ሄደንበት ታይሆን መጥቶብና አማራ ክልላችን ውስጥ የሀገር መከላከያ ሰራዊት ዳር ድንበር ያስከብራል እንጂ ቀበሌ ክልል ወጥ ሰፈር ተወጥፎ ህዝብ ይጨፈጭፋ እንዴ ክልል ውስጥ እኮ አይደለም ዱሮና ዲሽቃይ ተፈቀድም እኮ ለመተኮስ በአለም አቀፍ እውቅና ያለው እናንተ የምትገድፉት መንግስት መስሉ ጡት ቆርጦ አደባባይ አስባልተ ላይ ማህበረሰብ ፊት ጥሩ የሚሄደው ይሄ ነው መከላከያ ማለት ለምን አይዘቀዘቅልሽም ይሄ መከላከያ ታውን ሽፍታ ማለት ነው ላንድ ወንበር ላንድ ኦሮሞማ መንግስት እየቆመ ቡድን ማለት ነው ያተለህ ቻሙሩ መተለው የዲያመት ልጅ ነኝ አለ አንቺ አሁን ዲያመት ነሽ አሞት ሸፈሰሰ ኦሮሞ ናት እንበራት እኛን ሰውልም ናታናልኮ ታቸው በነገራችን ላይ ቤተሰብ ሰላም ያለው ለወጣ ነው አንድ ቃል ብቻ አንድ ስጡኝ እስካሁን ያዳመጥኳችሁ ነው እናንተ አማራ ልጆች ከሆናችሁ ሃይማኖትና ትግል ለዩ በቃ በተቻላችሁ አቅም ከዚህ በላይ ማውራት ይበቃል ከዚህ በላይ ሊደረግ ይችላል አሁን በሃይማኖት ውስጥ ተሸጉጦ የሚሽኮርኮር ከክርስቲያንም ሆነ ከክርስቲያንም ከሙስሊምም ሆነ ባንድ አካል አሁንም ቢሆን ይጸዳል ስለዚህ አማራ ነው እስካማ እንደ አማራነታችሁ መቆም አለባችሁ እኛ አባቶቻችን ልንገል ሳይሆን አባቶቻችን ነፃ የህፃናት ደም ቆጭቶት የህፃናት ጩኸት አሞት ይወጣፋን መተቸት አትችሉም ስለዚህ እንደ አማራ ሃይማኖትና አማራነትን ለዩ ትግልና ሃይማኖትን ለዩ ባካችሁ እና መለሳለሁ ቆይ ትንሽ ስራስ አመሰግናለን ችግር የለውም እና ቤተሰባው እንደዛ አይነቱን ኮሜንት የሚጽፈውን ማድመጥ
ከንቱ ጊዜ መግደል ነው። ያውቁታል እውነታውን ለማስቀየር ያላችሁበትን ዓላማ ለማስቀየስ ነው እንደዚህ የሚጻፈው ነገር ምን እየተደረገ እንደሆነ መከላከያው ምን እንደሆነ መከላከያ ማለት ወይ ምን ማለት እንደሆነ አታውቀው ማለት ነው። ዝም ብላ ተመሬት ተነስታ ነው የምትወራ ያለነው እዚህ ነን እኛ እዛ የሚሰራ ነገር አላየንም። ነገር ግን ያየነውና የሰማነው ነገር ይዘገነናል። መዳም ኩሽና ተቀምጣ ከመዳም ኩሽና ሳትወጣ ብዙ እኔ ሙስሊም ነኝ ብዙ ክርስቲያን እህቶች አሉኝና ስለ ሙስሊምና ስለ ክርስቲያን ባካችሁ አሁንም ወደፊትም አታንሱ ኮሜንታተሮች አታንሱ። አሁንም ሙስሊም ክርስቲያን ለይተን ሳይሆን እየጮህን ያለነው ፍትህ ለአንድ አማራ እያልን ነው ያለነው። ፍትህ ለአንድ አማራ አሁንም ወደፊትም ለአንድ አማራ ድል ለአማራ ልጅ በቃ የአማራ ጥቃት ይብቃ በቃ ይቁም። እስከመቼ እንዴ አንድነታችንን አተን እስከመቼ በቃ አንድነትን አስፍኑ። አንድ በቃ ባንድነታችሁ ሂዱ ባንድነታችሁ በቃ ተማሩ። ለምን በዚህ ልክ ቆይኔ የምለው በስደት ብዙ ነገር ያላያለ እንዴ ለምን ስደት ላይ እኔ በራሴ ስደትን ብዙ ጊዜ ቀምሻታለሁ። እሚመራሽ ማን ነበር እንዴ? እየሄዱ በየኮመንቱ ስር በየጊፍተሮች ያ ኦሮሞ ሲደግፉ ይመጣሉ። ዙሮ የሚገልሽ ማን ነው? ለምን በእናታችሁ እኔ እንደ ሰብአዊነት አንድነትን አስፍኑ። በቃ የአማራ ልጆች አንድና አንድ ለአንድ አማራ ብቻ ሙቱ ኑሩ። ወንድነት ነው መሞት ጀግንነት ነው አለ። ዝም ብሎ አንድ ሳይወራለት ሳይነገርለት በባዶ የሚሞት አለ ኦሮሞ ደብድቦት። ስለዚህ አንድነታችሁን አስፍናችሁ ለአንድነታችሁ ሙቱ፣ ለአንድ አማራ ሙቱ እህቶቼ። ለመሰራችሁ ሆነ ማለት ነው ለመሰራችሁ ጎጃም አሁን እኔ አንድ ሐሳብ ያለኝ መሰራችሁ አሁን በፊትም ከወያኔ ሰዓት ጀምሮ ማለት ነው አማራ ማንኛውም ሰው እየተወረረ ያለው ወይም ደግሞ ይሄ አይነት መከፋፈል የመጣው እርምጃ ስለማይወሰድ ነው። በባንዲያ ላይ ገባ እርምጃ ላይ መወሰድ ያለበት የማንኛውም አይደል የትግራይ ኃይል ጠላታቸውን ሲዋጉ ወዶ ሳይሆን በግዴታ ነው ለአገሩ የሚዋጋው። እነዚህም ደግሞ ወዴው ሰው ለአገራቸው መዋጋት አለባቸው በግዴታ በውዴታ አይደለም። ይሄ ውዴታ ሰብአዊነት ነው እንጂ አገርን ማስከበር ግዴታ ነው ሰብአዊነት አይደለም። እዚህም ደግሞ እነዚህ ልጆች ማውገዝ ሰብአዊነት ሌሎች ሰብአዊነት ማውገዝ ይችላሉ። ለአማራ ደግሞ ሰብአዊነት ሳይሆን ግዴታ ነው። አሁን ሰብአዊነት ሳይሆን ግዴታችን መውጣት ማለት የአማራነታቸውን ኃላፊነት ይወጡ። ምክንያቱም ነገ ጧት ወርዳ የምትገባው አማራ ነው። እዚህ ለኦሮሞ ብታሽቃብጥ ለባንዳ ምንም ነገ ላይ ዘላዘልም ከዛ መውረድ። ስለዚህ ለአንድ ሀገርሽ ኖሪ። በበረሃ ላይ የምለፊው ሀገሬ ገብቼ ሰላም ኖራለሁ ብለሽ ነው። ስለዚህ ዛሬ ያልታገልሽለትን ዛሬ ያልጮህሽለትን ሀገርሽን ነገ ላይ የትም አታገኘው። ምክንያቱም ለምን ኦሮሞ ጋር ሄደሽ አታድሪያትማ። ስለዚህ አሁንም ቅድም በመዳም ቤት እንደኔ ማለት እንደኔ አይታችሁ የተሰማችሁ ወጭ እነዚህ እኮ ሲቀምሱ ታገኙታለ። ከዚህ ስትወርድ እዚህ ስታሽቃብጠኝኝኝኝ ስትል አዲስ አበባ ስትወርድ አማራ የሚል መታወቂያ ወይንም አማራ ነኝ ብላ ስትቆላለፍ ይዛ ነው ከታግቶ ወይንም እየቀጠቀጠው ወይንም ስትረሸን ዋጋዋን እዛ ነው የምታገኘው። ይሄ ይሰማል የሚከለክልሽ መብትሽ ነው። አዲስ አበባ ግን ስትወርጂ የኦሮሞ ልዩ ኃይል ጡት መቆረጥ የለመደው ኃይል አማራ ነኝ ስትይው ገና ደሙ ነው አይኑ ደም ነው የሚለው። ይሄን ማወቅ አለበት። አማራ የሚለው መታወቂያችን ስንት እንዳሰራን እኮ እናውቃለን። አማራ ብቻ ስለሆነ አታልኩም እንጂ አዲስ አበባ ድረስ እስቲ ገቡ ድረስ ለምን አማራ በማለቱ አይደል እንዴ? እሷ የተገፈፈው ቆዳዋ እንደ በግ ልጅ አማራ በማለቷ ነው አይደለ? ስለዚህ አንቺ ማን ነሽ? አንቺም አማራ ነሽ። አይቀርልሽ በሷ ጣፋንታ ስላልተነቀሽ አይደለም። እሷ አማራ ስለሆነ ተገደለች። አማራ ስላለይ ቆዳዋ ተላጣ። አንቺም አማራ ስለሆንሽ ትደፈያለሽ እንደሷ። ስለዚህ ለአንድነታችሁ ውጡ ባካችሁን። በቻላችሁ አቅም ሌላ አጀንዳ እያነሳችሁ ሌላ ዚባዝንቀ እያነሳችሁ ለሰው ሀገር ላለነው በሰው ሀገር ላለነው ተስፋ ማታሳጡን ብዙ ልጆች እያየሁ ነው። ትናንት ማታ ሆነ ቤት ገብቼ ነበር። እኔ አሁንም ቅድምም አማራ ነኝ ድል ለአንድ አማራ፣ ሙስሊም ነኝ ድል ለአንድ አማራ። በቃ ምንም የሚመጣ ነገር የለም። ብዙ ልጆች ማታ አያውቁኝም። እኔ ቲክቶከር አይደለሁም፣ ፎሎወር የለኝም፣ ጊፍተር እንደ ሰዎቹ በየሰዎቹ ቤት የምገባ አይደለሁም።
ግን ስለተሰማይ ብቻ ዛሬና ትናንትና ወደ ቲክቶክ ሰፈር ራሱ ስመጣ ቅድም አንድ አማራ በቃ ሞተው ስለው ሲጀመር አንተ ሙስሊም ነህ አላለኝ ሙጃሂድ ሰምተዋል ወላሂ ያማራ መሆን ስለሆነ ሙስሊም ነን አላ በቃ ለአንድ አማራ ነው ምን ሞተው በቃ ወንድሞቻችን ክርስቲያን ናቸው ሙስሊም ነን አብረን በልተናል አብረን ጠጥተናል እኔ ሙስሊም ነኝ አብሬ በልቻለሁ አብሬ ጠጥቻለሁ አባቴ ቤት አባቴ ያረደልን አብረን በልተናል በቃ ምንም የሚመጣ ነገር የለም ተጋብተን ተዋልደን ተዛምደናል አውቆ እኮ ነው እንደዚህ አንተ ሙስሊም ነህ አንተ እንደዚህ ነህ ምናምን የሚሉ ሲገሉ ለምንድነው ሙስሊም ወይም ክርስቲያን ያልመረጡት ለምንድነው እሺ ያን ያክል ወለጋ ላይ ያን ያክል ሰው ሲያልቅ በዶዘር ሲቀበር ለተከታታይ ሲጨፈጨፍ ሙስሊሙም ክርስቲያኑም በአንድ መቃብር ሲቀብሩ አማራ ያያሉ አልነበረም እንዴ አሁን አንተ ሙስሊም ነህ አንተ ክርስቲያን ነህ አንተ እኮ ፋኖ መደገፍ አትችልም ለምን ሙስሊም ስለሆንክ ፋኖ ምንድነው ክርስቲያን ነው ስለዚህ ጸረ ሙስሊም ነው ማን ነው እንደዚህ የሚለው ታልከኝ የመጀመሪያው ኦሮሞ አክቲቪስቶች ጽግሎይ ናቸው ሁለተኛው ደግሞ ስንት እንደሆነ ቢጣፋብ እንጂ ሰኔ 15 ቀን ወርቀ ማለት ነው እኛ አካባቢ ለቅሶ ያልተቀመጠችበት ቤት የለችም ማለት ነው ወለንጋ ላይ ካንዲ ቤት 9 ቤተሰቦች 8 ቤተሰቦች አንድ ብቻ አባትየው ብቻ ሲቀር 8 ቤተሰቦች እሳት ነደው አልቀዋል በአማራነታቸው ብቻ እኔ ማቃቸው አንድ ሁለት ያልሞተበት ቤተሰብ የለም እኛ ሰፈር ገባ 8 ቤት ከ9 ቤተሰቦች አንድ ብቻ አባትየው የተረፋለ 8ቱ በእሳት ተቃጥረው ቤት ተዘግቶባቸው እንደዚህ ያለው ነገር ስናስበው እንደዚህ ያሉ እየመጡ የሚጮሁ ሰዎች የምር በጣም ነው የሚያናዱ ወላሂ አማራ መሰለ እኔ ይሄን ነገር አልገደሏትም እኔ ወላሂ ተውኝ ከዚህ በኋላ አማራ አልሆንም ያለችዋን ህፃን አልገደሏትም አይ እቺ ሙስሊም ናት በቃ እንተዋት ብለዋል ከዚህ በኋላ አልሆንም እያለች አይገደሏት አሁን እኮ ተዛት እኔ እኮ ምን ይረሱት ነው የመጡትን ነው ለመግደል ደግሞ ተከታትለው የት ይሄዱት በየአማራ ክልሉ በመጠለያ ካምፑ ላይ እየዞሩ የሚጨፈጭፉት ከዛ ያመለጡትንም እዛ ያሉትንም ነው እየገደሉ ያሉ ሳይመጡብን አትግደሉን ብሎ አማራ አልተሰለፈም እንዴ ጎበዝ አብይ አህመድን መርጦ አረንጓዴ ቢጫ ቀይ ባንዲራ ከሻሸመኔ የበለጠ ባንዲራ ባህር ዳር አልተዘረጋም እንዴ አብይን ድጋፍ እኛ ስልጣን እንያዝ ብለን ነው እንዴ ሰው ጫካ የገባ ጾሙን የሚያድር ለዓለመሞት እኮ ነው እንደው የትኛው ነው አማራ መሆን ብቻ እኮ አይደለም ይሄን ትግል ይሄንን ስቃይ መቃወምና መደገፍ ያለበት ሰው መሆን ብቻ እኮ በቂ ነው ኦሮሞም አማራውም የትኛውም ብሔር ሙስሊሙም ክርስቲያኑም ፕሮቴስታንቱ የትኛውም እምነት ተከታይ ይሁን አማራ ምን አድርጎ ነው እሺ ምን አደረግን ስልጣን እንያዝ ብሎ ይታገላል ስልጣን እንያዝ ብሎ ጫካ ይገባል መጀመሪያ ሲታገቱ እነዛ ልጆች ተማሪዎች መንግስትን አምነው ሲሄዱ አማራ ይወክላቸው ይወክሉናል ብሎ ግብር እየከፈለ ደሞዛቸውን እየከፈለ ያለ እነ ንጉሱ ጥላሁን ልጆች ተፈተው መተዋል ተለቀው አዲስ አበባ ገብተዋል ብሎ አልተናገረም ንጉሱ ጥላሁን ያኔ በአማራ ደም የቀለደ እነዛ ልጆች ዳብዛቸው ጠፍቶ ቤተሰቦቻቸው የሞቱትስ ይው ዘመድ አይቶ ተለቅሶላቸዋል ሞቱ ቀሩ ሳይባል አንድ ልጅ ተገኘሽ ቢባል በስንት አመቷ ብትገኝ ታሪኳን ብትዋራ እንዴት እንዳጣፏት አይታችኋል እኔ ያክል ስቃይ ደርሶበት እንቢ ያለን አማራ ለዓለመሞት ነው እኮ ሌላ አይደለም ደልቶት ሊኖር አይደለም መሳሪያ መታጠቅ እና ፎቶ መነሳት ፈልጎ አይደለም ሴቶችም ወንዶችም የሚታገሉት ያይተው ነው የታየው ነው ለዓለመሞት ነው ታዲያ ይሄን ሁሉ ያየ እንኳን አይደለም አማራ ቀርቶ ኢትዮጵያዊ የሆነ ይቅርና ውጭ ያለ አማርኛ እንኳን ተናጋሪ ሆነን የማይገባው ፈረንጅ እንኳን እያዘነ ነው እያየ ነው ቤቱ ተቃጥሎ አባት ከነ ልጆቹ ከነበሪዎቹ በድሮን እያለቀ እየተገደለ ነው እንዴ ታዲያ ይሄንን መደገፍ እውነት ግዴታ አማራ ብቻ መሆን ይጠብቃል ግዴታ ክርስቲያን መሆን ይጠብቃል ግዴታ ሙስሊም ብቻ መሆን ይጠብቃል ብዙዎች አሉ ምናቃቸው እውነት ሌላ እምነት ተከታዮች ከአማራ ውጭ አሉ ማለት ከሙስሊምና ከክርስቲያን ውጭ ያሉት ይሄ ሰውዬ እኮ እምነት የለውም በነገራችን ላይ አብይ አህመድ ማለት እምነት የለውም ኢሉሚናንት ነው 666 በደም ነው የሚያመልክ ደም ተቆመ ስልጣን የለውም በቃ ሰውዬው ይሞታል ማለት ወይም ደግሞ ይሰደድ እንደሆነም አላቀም እንዴ
ከወለጋ እስከዛ እስከ ሱዳን ድንበር ድረስ እስከ መተማ ድረስ የሚጨፈጨፉ አማራ ምን አድርጎት ነው? በ24 ሰዓት ውስጥ አሁን ለታ በ24 ሰዓት ውስጥ ወሎ ራያ ቆቦ ቤት አማራ ውስጥ 20 ጊዜ ነው ድሮን የወረደው። በ24 ሰዓት ውስጥ በአንድ ቀን ባልሞላች በ12 ወይም በ24 ሰዓት ውስጥ 20 ጊዜ ነው የድሮን ድብደባ የተፈጸመበት። ሰው አንድ ኢትዮጵያ ክልል ላይ ወይንም ደግሞ አማራ ክልል ታውን አንዲት ሰፈር ቀበሌ ላይ ሰው ይሄንን አይነት እርምጃ ወይንም የውጭ ኃይል አይደለም የገጠመው ወይንም በድንበር አይደለም ጦርነት የገጠመው አንዲት አካባቢ ላይ ይሄ ሁላ ግፍ ሲፈጠም ንጹሃን እንስሳዎች ሲጨፈጨፉ ጸጥ ያለ አማራ እዚህ ገብቶ ያቦካል። እኔ እኮ የሚገርመኝ ነገር ምን አይነት ቅንጭላት ቢኖራቸው ነው? በቃ አማራንን የሚሉት አሁን እነዚህ ዝም ብለው እዚህ ኮመንት ላይ የሚያወሩት ምን የሚቀደዱት እኔ ተመስገን ጥሩና አይነቶች ናቸው። እና ረጋ ከበደ ዘመዶች ወይም የነሱ ሰፈር ሰዎች ወይም የሚኒሻ ቤተሰብ ወይም የአድማ ብተና ቤተሰብ ምናምን ነገሮች ናቸው። አይግረምህ፣ ይሄ የምትጠብቀው ነው። ከባንዳ ከካዲ የምትጠብቀው ነው ሁሌም። ነገር ግን እውነታው ያለ ተገፋ ህዝብ ላይ ተበደለ ህዝብ ላይ የሞተ ላይ ነው። ምንም ይሄ ምናልባት ጊዜው ሊዘገይ ይችላል እንጂ እያንዳንዱ ነገ እግር ጫማ ላይ ይወደቃ ይቅር በሉኝ ማለቱ አይቀርም። ያውቁታል ደግሞ ፋኖ እንደሚያሸንፍ፣ እውነት እንደምታሸንፍ፣ እውነት ገና እንደምትወጣ ማንም ሰው ያውቃል። የሚሳደበውም የሚመራው አካል ራሱ አማራ ባንዳ ነው። አማራ ይሄን ያክል በዚህ ልክ ሲለላካይቸው አላቅም ያለው ተመስገን ጥሩነህ ራሱ አማራ ክልል እንደማይኖር አማራን እንደማይመራ የመጨረሻው ኑዛዜና ተስፋ መቁረጥ ምልክት ነው በኔ እይታ ማለት ነው። ለምን ተላላኪ ነው ብለህ አማራ ልታዘው አትችልም። አሁን ከባህር ዳር ጎንደር ለመድ በአውሮፕላን ነው። ከባህር ዳር መሸንት ይዘው ራሱ ለመምጣት በሄሊኮፕተር ነው የሚንቀሳቀስ። ክልሉን ተቀምጧል። ሁሎችም ካዲዎች የባንዳና የባንዳ ልጆች ሁሉ መኖሪያቸው እዛች አይሆንም። በዚህ ትግል አይደለም እንደዛ አይነት ገብቶ ለጥላት የታገለ ይቅርና እንደዛ አይነት ኮመንት የጻፈ ነገ አንገቱን ደፍቶ ከባንዳ ራሱን ከባንዳነት ቆጥሮ እንደ ባንዳ ሆኖ ይኖር እንደሆነ ምን ያዋለን። ይሄን እድል እንኳን ሊያገኙ አይችልም። የባንዳ ህይወት እንኳን መኖር እንኳን እድል ሊኖረው አይችልም እዛ ክልል ውስጥ ማለት ነው። ስለዚህ እንደዛ አይነቱ ብዙ ትኩረት አትስጡት፣ አትናደዱበትም፣ ጊዜም አትፍጁበትም። የሚጠበቅ ስለሆነ ለመሰለ አሁን እነዚህ የማይደግፍ ሰው ግዴታ እንዲደግፍ ይሆናል። ገባ መዋጋት አቅመ ደካማ ያልሆነ ገባ ለጦር ብቁ የሆነ ሰው መዋጋት አለበት። ውዴታ ሳይሆን ግዴታ ማለት ነው መሆን ያለበት። ምክንያቱም አሁን ትግራይም ራሱ ክልሏን አስጠብቃ ያለችው በግዴታ ስለተዋጋ ነው። ወዲህ የምታረግ ጦርነት በነገራችን ላይ የውዴታ ጦርነት ግብ አይመታም ማለት እንደዚህ ሰብአዊነት ሌላ ነው። በግዴታ ግዳጅ ነው። አገር ማስከበር ግዳጅነት ነው። ይገባኛል። እውነቴን ነው የምነግራችሁ። ግዴታ ነው። ናይስ ላይ ግቢ ናይስ ገስት ላይ ግቢ ማለት ነው። ናይማ አስገቧት እስኪ ምናልባት ከገባይ እኔም ቦረና ነኝ። ናይስ የቦረና ምን እንደሆነ ህዋት ትግራይ አመራሮች ሙሉ ክልሉን አቅፈው ልዩ ኃይላቸውን አቅፈው መሳሪያቸውን ይዘው አንድ አድርገው ነው የታገሉ። ግዴታ አድርገው አስገድደው ማለት ነው። ነገር ግን የኛ አመራሮች ደግሞ አልሆንልን አለ ኑና መከላከያ ኑና ጨፍጭፉልን ብለው አይደል ፈርመው የሰጡን እንዲገሉን። ኑ ግደሉልኝ ብሎ አመራሩ ሲያስረክብህ እምቢ አልገደልም ያለው ነው ጫካ ያለ የሚዋጋው ኃይል አሁን ከ100% ምን ያክል ነው ታልከኝ 40% አይሞላም። አሁን እየታገለ ያለው ፋኑ ማለት ነው እየታገለ ያለው። ለዛውም ፊት ላይ ያሉ አመራሮች ቀድመው ባይነቁ ኑ እንደራጅ ብለው ባይሉ 40 በቃ እኮ። ስለዚህ አሁን ግዴታ ነው የምትላት። አሁን ይችል ግዴታ ተዋጊ ብትላት ዞራ አንተን እኮ ነው የምትወጋ። እንደዛ አይነቱ ሰው እኮ ምንሻና አድማ ብተና አይደል እየተዋጋን ያለው። መከላከያ እኮ እጅ እየሰጠ ነው። አያውቁትም እኮ መከላከያዎች ከወለጋ ከጫፍ ከዛ ከማዳጋስከር የመጣ መከላከያ ነው እንዴ ጎጃም ወሎ ውስጥ ገብቶ አንተ ያለበት ቦታ ላይ መጥቶ የሚዋጋ? አይዋጋም። አያውቁም። ትናንትና በነበረው ጦርነት ወሎ ቤት አማራ ላይ የዛን የፋኖቹ አካባቢ ያለው ሰፈር ላይ ነው አሁን አንተ ታስገባቸው። ያኔ
ከተማረኩ በኋላ ማን መራችሁ ሲባል እዛ አካባቢ ያለው ልጅ ነው አንጥቶ ያስገባ ነው ከነሱ ጠርተው ሰምቻቸዋለሁ እዛ አካባቢ ያለው ልጅ ነው ፋኖቹ አወቁት ይሄው እዚህ ነው ቤቱ እያሉ ተናገሩ አማራን እኮ ማስበላት ያዘው እኮ የራሱ ባንዳ እኮ ነው እኔም ምለሱን ነው እኮ ታዲያ እኮ እርምጃ መወሰድ እንደዛ አይነት ሰው እርምጃ መወሰድ ያለበት ማንኛውም መንግስት ጋር ግንኙነት ያለው ጊዜ ይፈጃል እንጂ ይቀርለታል ባንዳ የትም ሄዶ ያመጣል ነው እነሱም የሚፈልጉት እኮ ባንዳንማ የራስን ወገን እኛ መክረናቸው አይደለም በርግጥ ያውቁታል እነሱ ነገር ግን እንደዚህ አይነት ቅድምም ብየዋለሁ መሰለኝ እንደዚህ አይነት ክፉ ስራ ሲሰሩ ክፉ አገዳደል ሲገሉ ለነሱ ፖለቲካ ያምርላቸዋል ለጥላት ማለት ነው እንዲህ አይነት ናቸው ለማለት በተግባርም ለማሳየት የዋሳይተውናል ለማለት እንጂ ባንዳ ምን አይነት ባንዳ እንደሆነ እንዴት አድርገው እንደሚቀጡት ይታወቃል ይሄ ግልጽ ነው በደንብ አድርገው ይቀጣል ያነሳ ሐሳብ የተመቸኝ እነዚህ ልጆች ጡታቸውን ቆርጦ መከላከያ ሰራዊት እንዳሳየ የአማራ ፋኖ በቁጭትና በብስጭት መከላከያን ቆርጦ አርዶ አሁንኛ ያሳይ እንላለን ለምን ስለተናደርን ስሜታችን በቃ ደስተኛ እንድንሆን ነገር ግን የአማራ ፋኖ ይሄን ድርጊት ሲያደርግ የአማራ ሚኒሻም ሆነ አድማ በታኝም ሆነ መከላከያም የመጨረሻውን ጽዋ ስታገኝ ድረስ ወይንም ደግሞ በራሱ ጥይት ተሰዋ ድረስ እጅ አይሰጥም ገባህ ያንን ነገር ታየ ያብይ ሴራ ሊሆን ይችላል ይሄን ነገር ያሰራው ገባህ መከላከያው እንዲጨክን እጅ እንዳይሰጥ መከላከያ እየፈረሰም ቢብሮታል ገባህ ለዛው እና አላማውም እኮ ይሄ ነው በቃ ፖለቲካ እኮ የምትሰራው አሁን እነዚህ የሚጽፉት ራሱ የማናችሁ ብትላቸው የነሱ ሰዎች ናቸው በቃ አማራ ክልል ይሁን እንጂ ደጋዳሞትም ትበለው ባህር ዳር ዙሪያ ትበለው ደሴም ትበለው ኮምቦልቻ ያው የነሱ ናቸው የሚኒሻ ቤተሰቦች ናቸው የሚኒሻ ደጋፊ ናቸው ወይም እንደዛ አይነት ስራ ስሩ ተብሎ የሚላኩ ናቸው በነገራችን ላይ እኛ ከምንዋራው እጥፍ የነሱ ሰው ነው ያለ ሚዲያ ላይ የነሱ ደጋፊ ማለት ነው ይሄው መከላከያው እኮ መከላከያ አይደለም ማህበራዊ ሚዲያ አክቲቪስት ሆኗል እኮ መከላከያ እንደምትያው ሚዲያ ላይ ቆቦን አርጎ ምንም ሊንጀሩን ለብሶ እንደዚህ አድርጎ ሲል ነው የሚውል ሲዋራ ነው የሚውል ለምን ይመስላል እሱ ከቻሉ አንዳንድ ሰው ለማግኘት ነው ካልቻሉ ደግሞ ያንተን አጀንዳ የሆነ አጀንዳ ሰጥተው ሲያንጫጩሟል በቃ ሌላ ትኩረት እንዳትሰጥና ስለ አንድ ነገር እንዳትወራ ስለ እንዳትወያይ አንድ እንዳንሆን ለመከፋፈል ጭራሽ አንድ ትናንትና የሆነ ቤት ላይ ገብቼ ያደምጥኳቸው ነበር ማለት አልገባውም በርግጥ ያደምጥኩ ነበርና አስገባኝ ብየው ልጁም አላስገባኝም በለሴው ሚል ያድማ ብተና ልብስ የለበሰ ነውና ሳሚን እኮ አንዴ ልዩ ኃይሉ ሲፈርስ ሳሚ ጋይንት ላይ ተማረከ እና ስናይፐሩን ተቀብሎት የጋይንት ሰው ነው የተመለሰ ሲሸሽ ሲከዳ ምናምን ይላል አስበው እንግዲህ ሳሙኤል ባለድልን ማለት ነው እንደዛ የሚወራው ይሄ ከካም ይሄ ማን ነው ታልከኝ በለሳ ሰሜን ጎንደር አካባቢ በለሳ የሚባል አካባቢ አለ እና የዛ አካባቢ ልጅ ነኝ እንግዲህ አማራ ነኝ ነው የሚል አስበው እውነት በዚህ ሰዓት አማራን ገለ ተጥላት ጋር ወግነ አማራ ነኝ ማለት አይከብድም ምን አይነት የድንቁርና ጥግ ነው ደንቆሮ ነው የምትለው ብድ ነው የምትለው ሙጃሂድ ሰምተው እኔ አማራ ነኝ ነው የጎጃም ልጅ ነኝ አላለም እንደ መከላከያ መጥቶ ምን ተሰማ የጎጃም ልጅ ሲቆረጥ እንለዋለን ጸጣላ ለምን ደስተኛ ነው ወይም ደግሞ በብር ተገዝቷል አማራን እንዲገል ምን እንደዚህ ናቸው አሁን ትንሽ ምንሻው ይሻላል ምንሻው እየጠፋ እየከዳ ምናምን እየተበተነባቸው ነው ምንሻው ስላየውም ሁኔታውን ስላልቻለ መጀመሪያ የተሰበኩት ሌላ ነበረ ምንሻ በብዛት እንግዲህ እንደምታውቁት አርሶ አደሩ ነው ምንሻ የሚመለመለው ምንም የማያውቀው ማለት ነው እና እነሱን በጠላም ባረቂም በጥቅማ ጥቅምም እንግዲህ ገንዘብ ክፍለ ሀገር ገንዘብ ውድ ነው አይደለ ትንሽ ገንዘብ ሲሰጣቸው ለነሱ ብዙ ነው በዛ ነበር ገዝተዋቸው የነበረው አሁን ወስደው ተፋኖ ጋር ሲያጋጥሟቸው ጓደኛቸው ሲነጠላቸው ሲሞትባቸው ዛ የነሱን ኃይል ሲያው የገመቱትና የሰሙት ምንም አይገናኝም ካሁን ካዩት ጋር ማለት ነው እና ብዛት የምናቃቸው ሰዎች አሁን ያሉትም እዛ መውጫ እየፈለጉ ነው መጥፊያ እዛ ወደ ተዛ ከትግል ሜዳ ለመጥፋት ሁለተኛው ደግሞ በብዛት ባገኙት አጋጣሚ ሁላ እየጠፉ ነው መከላከያውና ምንሻው ይሻላል ነገር ግን እስከ ደም ጠብታ እየታገሉለት ያለ አሁን የወሰዳቸው አድማ በተናዎች ናቸው እነሱም ታዚ ተሰብከው ይሄዱት ነው እንጂ እዛ ሲደርሱ ነገሩ እንደሚቀየርባቸው ያውቁታል ነው ትናንትና ከ130 በላይ ነው በወሎ በኩል እጅ የሰጡት የተማረኩ
እያሳዩአቸው ነበር። እንደውም ጡት ቆረጣችሁ እናንተ የዋት እያሉ እያሳዩአቸው ነበር። ተወለጋ አምጥቶ እዛ ያጋፈጣቸው ነበር ከፋኖች ጋር ማለት ነው። እና እንደዚህ የሚሰራው ይሄን ያክል አጀንዳ የሚሰጣቸው ይሄን ያክል ለአንድ ሰው 4 5 አድርገው ነው እኮ በማህበራዊ ሚዲያ የሚልኩት። ለአንድ ሰው 4 5 ወሬ የሚወራላቸው የሚዋሽላቸው ሰው እና ከባድ ነው። ጎልዲና ግባና ሲያሳብስጥ የታገኘዋለ መከላከያ ያላል ናሲ የታገኘዋለ መከላከያ አይደለም እኮ የሚባል የአብይ ወንበር አስጠባቂ ነው የሚባለው። መከላከያ ማለት እኮ የኢትዮጵያ መከላከያ ነው። አማራ እኮ ግብር ይከፍላል ለመከላከያ። ግብር እየከፈላቸው እኮ ነው ሚሊተሪያቸው የሚቀየርላቸው፣ ጉርሳቸውም ደሞዛቸውም የሚከፈላቸው። የአማራ አርሶ አደር በመዳበሪያ እኮ 10 ምናምን ሺህ እየገዛ የ10 ምናምን ሺህ እኮ ምን እንደሚመጣበት እናውቃለን። እንግዲህ እና መከላከያ ልለው አልችልም። መከላከያ አይደለም፣ የአብይ ስልጣን አስጠባቂ ነው። የአብይ ገረድ ዳይፐር ነው። የሀገር መከላከያ ከተባለ አማራ ኢትዮጵያ ነው፣ የኢትዮጵያ አካል ነው። ኦሮሞም የኢትዮጵያ አካል ነው። ኦሮሞ ላይም አለ እየተዋጋ ነው። ትግራይ አማራ ነው፣ ማነው ኢትዮጵያዊ ነው። አሁን ትግራይ እንደ ሌላ ሀገር ሆኖ እኮ መከላከያ አይገባም፣ ምን አይገባም። አስቡት። ይሄን እየገነጣጠለ አገር ሲያስጠብቅ ዳር ድንበር ሲያስጠብቅ ነው እንጂ የምናውቀው መከላከያ አገር ገንጥሎ ትግራይ ሌላ ሀገር ነው። አሁን ደግሞ አማራ ሌላ ሀገር ለማድረግና ከዛስ የአብይ ገበሬ ይሆናሉ። ወደ ዚምባብዌ ሄድና እሱም እንደ መንግስቱ ኃይለማርያም የአብይ ገበሬ ያረጋቸዋል፣ ወስዶ ያሳርሳቸዋል። እዛ ቆሻሻ መከላከያ ደግሞ መከላከያ ነው እንዴ? ለማንኛውም የመከላከያ አብይ ማውራት ኮሜንት ላይ ለምን ገጥመህን እንዴ? አሁን አንተ ትፈራለህ እንዴ? ገስት ገብተህ ማውራት። በነገራችን ላይ እኮ እነሱ ለመሰለ የነሱ የሆኑ የራሳቸው እንዲያልክ አሁን ወንበር አስጠባቂነትን ብቻም ሳይሆን ተልእኮ አስፈጻሚም ስለሆኑ ነው። ገባ ታዲያ ተልእኮ ደግሞ ዳይፐር የተባለው ገረድ ናቸው እንጂ ምን ስልጣን ማስጠበቅ ብቻ አይደለም እኮ ገረድ ናቸው ያሉ አርሶ። ታዲያ የገጠማ አካል ይግደል፣ ፈልጎ ይግደለው። ምሬንም ዘመነንም ፈልጎ ይግደል። እሺ አሸባሪ ነው ካለ ይግደለው። ለምን ንጹሃን ለምን አርሶ አደር ከብት ሳይቀር እኮ ነው የሚገሉት፣ ከብት ሳይቀር ማለት ነው። ይሄ መከላከያ ነው ታዲያ? ሴት ሲደፍር የሚደፍር ይሄ መከላከያ ነው? እኔ ህዋቶች በወሎ በኩል የወሎ ጓደኛ አለኝ፣ እኔ ጎጃም ነኝ። እና እዛ እነሱ ሲመጡ አንድ ቤት ውስጥ አትሰብሰቡ፣ ከባድ መሳሪያ ሲያርፍ ይጨርሳቸዋል፣ ተበታትናችሁ ተቀመጡ ይሉን ነበር ህዋቶች ብሎኛል። ማርያምን የምሬን ነው። እኛም ደርሰውብናል። እነሱ የጀግንነት ስራ እንጂ የሚሰሩት እኮ እንደዚህ የሴት ስራ አይደለም። ደርሰውብናል። በ2008 ላይ ነበርኩ ሀገሬ ላይ ቤት ተሰብስበን ስንቀመጥ እንደዚህ ሁናችሁ አትቀመጡ እያሉ የሚነግሩና የሚመክሩ ናቸው እንጂ እንደሱ ሴት አባረው ደፍረው የወንድነት ስራ ነው የሚሰሩት ብለውናል። እውነት እንደዛ ብሎኛል። ምክንያቱም እኔ ራሴ ብለውኛል። ቦረና ገነት ይናገር ሰምታችኋል። ሲሰበክ መጀመሪያ ሲሰብክ ቤተክርስቲያን አቃጥለው መስጊዱን አቃጥለው ሴቶችን ለ4 ለ5 ደፍረው እንደዚህ አድርገው ሲለን ነበር አይደለም? መጀመሪያ ላይ ማንም ሰው ሳይባንን እንግዲህ ያኔ ነው ለአማራ ወጥመዱ የተዘጋጀ የነበረው። አልታወቀም አልተባለንም። ህወሓት ወንግቋል። ለምን አታስገቡትም? ግን ያንን ልጅ አስገቡት። ደርሶብናል፣ አይተናቸዋል። የወንድነት ስራ ነው የሚሰሩት። ልንገርህ ማለት ነው የወንድነት ስራ እንዴ። የኛም ወንድሞች ይሄ ወንዳ ልጅ አገብ ማይከራከር ልንገርህ ብዬ ነው ለቀው። ቦረኖች መቼም ገነቴን ታውቃላችሁ። ገነቴ መከነ ሰላማ አቀስታ ታውቃላችሁ። ነበርኩ የዛን ሰዓት እኛ የተጓዝን በእግራችን ስንጓዝ ከደሴ ወደ ሀገራችን ልቀቁ ተብሎ በቀስ ሲሄድ የሚያግዙ ናቸው፣ በመኪና የሚወስዱ ናቸው እንጂ እንደዚህ ማንኛውንም ንጹሃን የሚገድሉ አይደሉም። እነሱ የወንድነት ስራ ብቻ ነው የሚሰሩት። ሴት ልጅ የሚያርዱ ዶሮን የሚያርዱ በግን እንትን የሚሉ አይደሉም። እነሱ ልንገርህ ብዬ ነው ወንድ ናቸው። የሚፈልጉት የሚዋጋቸውን አካል ብቻ እንጂ ማንኛውንም ግለሰብ አይገሉም። የወንድነት ስራ ነው የሚሰሩት። አይታናቸው የለም ወይ? መከላከያን አይታናቸው የለም ወይ? ዙ 23 መድፍ ይዞ ነው እኮ ሸሻ። እኔ ነኝ እንደውም ታወቀኝ።